ሰላም የጃጊሶ ቤተሰቦች ዛሬ በድጋሚ ትራማይ ሮማይ በተሰኘ ፊልም ተገናኝተናል። እስከ ፊልሙ መጨረሻ ድረስ እጅ በደረት አድርጋችሁ ተከታተሉኝ። ከመጀመራችን በፊት ግን ይህን ቪዲዮ ላይክ፣ ሼር፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። የምለው ነገር አለኝ ካላችሁም የኮሜንት ቦታው ለእናንተ ነው ክፍት የሆነው። በሉ ወደ ፊልማችን። ፊልሙ በጥንታዊቷ ሮም ሲሆን የሚጀምረው ሉቸስ የተባለ አርክቴክት አዳዲስ ፈጠራዎችን መፍጠር ተስኖት የገንዘብ ምንጩ ደርቆበት እንመለከተዋለን። እሱ የሚያቀርበው እያንዳንዱ የግንባታ ሐሳብ በደንበኞቹ ውድቅ ይደረግበታል። የፈጠራ ስራዎች ጊዜ ያለፈባቸው ናቸው እያሉ ፊት ይነሱታል። ከዕለታት አንድ ቀን ከሰዓት ላይ የሉቸስ ጓደኛ ዘናን በልብሎት ወደ ህዝብ ገላ መታጠቢያ ይወስደዋል። ሉቸስ ስፍራው ጫጫታ የበዛበትና ሁሉም ሰው በርቃን እንደሆነ ሲመለከት ቦታው ዘና ለማለት ምንም ምቾት እንደማይሰጥ ተረዳ። በመቀጠልም ወደ ውሃ ውስጥ ሰጥሞ በመግባት ከግርግሩ ራሱን ያርቅና ለተወሰነ ጊዜ እዛው ቁጭ እንዳለ ይቆያል። በድንገት ግን ከመታጠቢያው ገንዳው በሌላኛው የክፍል ግድግዳ ላይ በትንሽ የቀዳዳ በኩል ውሃው በራሱ ሲንሸራሸርና የፈጠነ እሽክርክሪት ሲፈጥር ተመለከተ። ለማጣራትም ፈልጎ ጠጋ ሲል እንደ ኃይለኛ ጅረት ሆኖበት ወደ ውስጥ ስቦ ያስገባዋል። በጥቂት ሰከንዶች ውስጥም ሉቸስ ዋሻ ወደ መሰለ ጠባብ ቦታ እየተጎተተ ይወሰድና የመተንፈስ ችግር ያጋጥመው ጀመረ። እንደምንም ግን ወደ ላይ ወጥቶ ለመተንፈስ እየሞከረ ጭንቅላቱን ገፋ ሲያደርግ በትንሽ የገላ መታጠቢያ ገንዳ በኩል ብቅ ይላል። ነገር ግን አሁን ላይ እሱ በሮማውያን መታጠቢያ ቤት ክፍል ውስጥ አልነበረም ራሱን ያገኘው። እንደሚታየው ከሆነ እሱ አሁን ላይ ባዛውንቶች በተሞላ የጃፓኖች ዘመናዊ የገላ መታጠቢያ ክፍል ውስጥ ነበር ብቅ ያለው። አዛውንቶቹም ሉቸስን ድንገት ከፊት ለፊታቸው ራቁትን ቆመው በማየታቸው በጣም ደነገጡ። አርክቴክቱ ሉቸስ በሆነ መንገድ ወደፊት ተጉዞ ዘመናዊ በሆነችው ጃፓን ተከስቷል። ከዚህ ቀደም እንደ አዛውንቶቹ አይነት የፊት ቅርጻቸው ላይ የተያሉ ሰዎችን አይቶ ስለማያውቅ ሰዎቹ አይናቸው የጠበበና ፊታቸው ክብ የሆነ የሌላ ጎሳ አባላት ናቸው ብሎ ያስባል። ሉቸስ ድንጋጤው ትንሽ መለስ እንዳለለት ቦታው እሱ እስከዛሬ ድረስ ካየው ከማንኛውም የገላ መታጠቢያ ቤት በእጅጉ የላቀና የተሻለ መሆኑን አስተዋለ። ሉቸስ በዕለት ተዕለት ህይወቱ አይቷቸው በማያውቃቸው ነገሮች ማለትም በቅርጫቶች፣ በውሃ ቧንቧዎችና በማሽን የተሰራ ዘመናዊ የማሳጅ መሳሪያ ተመልክቶ በጣም ተደነቀ። እሱ ራሱ እንዲህ አይነት ፈጠራዎችን ለመፍጠር ባለማሰቡ ራሱን ወቀሰ። በሚያያቸው ፈጠራዎች እየተገረመ እግረ መንገዱን ድንገት ሳያስበው ወደ ሴቶች የልብስ መቀየሪያ ክፍል ይገባል። እነሱም እንደ ወንዶች እርቃናቸውን ነበሩ። ስለዚህ በድንጋጤ ፈዞ ቀረ። ሴቶቹም እሱን እንዳዩት በጩኸት ክፍሉን ያቀልጡትና አንዷ አሮጊት የሆነ ዕቃ አንስታ በመወርወር ግንባሩ ላይ መታው ራሱን እንዲስት ታደርገዋለች። ከዚያም ትዕይንቱ ዞር ብሎ ማሚ ከተባለች ቆንጅዬ ሴት አርቲስት ጋር ያስተዋውቀናል። የሱም አዲስ የሆነ ገጽታ ለአዲስ ገጸ ባህሪ ሐሳብ ይሰጣትና ወዲያው የሱን ምስል መሳል ትጀምራለች። ከጥቂት ጊዜ ቆይታ በኋላም ሉቸስ ከተኛበት እንደነቃ በአንድ ትንሽ የጠርሙስ ጣዕም ያለው ወተት መሳይ ነገር ይሰጠዋል። አሁንም ቢሆን ልክ ወተቱን እንደቀመሰው ጣፋጭና ቀዝቃዛ በሆነ ጣዕሙ በጣም ግራ ተጋብቶ ስለነበር በጭራሽ ለሁለተኛ ጊዜ ራሱን ስቶ እንዲወድቅ ያደርገውና ሁሉም ይሳለቁበታል። ከሰዓታት በኋላም ወደ ንቃተ ህሊናው ሲመለስ ራሱን በሮም ጎዳና ላይ በብዙ ወንዶች ተከቦ ያገኛል። ከዚያም ሰዎቹ ከጥቂት ደቂቃዎች በፊት በገንዳ ውስጥ ሰጥሞና ከአይናቸው ተሰውሮ እንደነበር ይነግሩታል። መጀመሪያ ላይ ሉቸስ ከሌላ ጎሳዋ ሰዎች ጋር መገናኘቱን እንደ ህልም ብቻ ነበር የቆጠረው። ነገር ግን በድንገት በጎኑ ያለውን ባዶ የወተት ጠርሙስ አስተውሎ እጅግ ደነገጠ። ከዚያም ትዕይንቱ ወደፊት ተጉዞ ከሁለት ወራት በኋላ ያለውን ሁኔታ ያስቃኘናል። ሉቸስ አዲስ የፈጠራ ሐሳቡን ለሻወር ቤቱ ባለቤት ያቀርብለትና ከመጀመሪያው የተሻለ እንደሚያደርገው ያሳምነዋል። ሁሉም ሰዎች የፈጠራ ችሎታውን በጣም ያደንቁለትና ለስራው ብዙ ገንዘብ ይከፍሉታል። የገላ መታጠቢያ ቤቱን አጠቃቀም በማዘመንና አስተጣጠባቸውንም በማሻሻል ቅርጫቶችን፣ የመታሻ ወይም የማሳጅ ቤቶችን በመገንባት እንዲሁም ተጨማሪ ጤንነት መጠበቂያ እንዲሆናቸው ጣፋጭ ወተትን መጠቀም እንዲጀምሩ ያደርጋቸዋል። በገንዳ ውስጥም በመታጠብ ላይ ሳሉ አንድ አዛውንት ለሉቸስ በመኖሪያ ቤቴ ውስጥ እንዲህ ያለ የገላ መታጠቢያ እንድትገነባልኝ ይፈልጋሉ ብሎ ጥያቄ ያቀርብለታል። ሉቸስም መገንባት የሚቻልበትን መንገድ እያሰበ ሳለ እንደገና በውሃው ጅራት እየተጎተተ ወደ 21ኛው ክፍለ ዘመን ተስቦ ይወሰድና ራሱን ድጋሚ በመታጠቢያ ገንዳ ውስጥ እርቃኑን እንዳለ ያገኘዋል። አንድ ሽማግሌ ሰውዬ ወደ ውስጥ ገብቶ ሉቸስን እባክን ገላይን ስታጠብ ጀርባዬን ሸኝ ብሎ ይጠይቀዋል። ሉቸስ ግራ ተጋብቶ ቢቆይም ነገር ግን ልክ እንደተባለው ማድረግ ሲጀምር በሻወር ጊዜ የሚደረግ የጭንቅላት መከላከያ፣ የሻወር ዘመናዊ ቱቦና ብዙ ጠቃሚ የሆኑ መሳሪያዎችን ይመለከትና ይደነቃል። እንደ አጋጣሚ ሆኖ ሉቸስ መሬት ላይ ቁጥጥ ብሎ በቃዎች እየተገረመ ሳለ ማሚ ድንገት ተመለከተችውና በደስታ የስዕል ደብተሯን ለማምጣት በፍጥነት ወደ ክፍሏ ታቀናለች። ነገር ግን ተመልሳ ስትመጣ እሱ አስቀድሞ ከቦታው ተሰውሯል። ሉቸስ ወደ ሮም ተመልሶ በመሄድ ለቀድሞ ሀብታም ሰውዬ በቤት ውስጥ የመታጠቢያ ገንዳ ይሰራለትና ብዙ ገንዘብን ይቀበለዋል። በመጨረሻም ሉቸስ ከሚስቱ ጋር ጥሩ የሆኑ ምግቦችን ለመመገብ በቂ ገንዘብን ይሰበስባል።
ያስባል። ይሁን እንጂ ሚስቱ ግን በዚህም ብቻ ደስተኛ ልትሆንለት አልቻለችም። ምክንያቱም እሷ ሁል ጊዜ ልጅ የመውለድ ጉጉቷን ስታሳውቀው እሱ ግን ዘወትር በስራ እንደተጠመደ በመሆኑ አብዝታ ታማርበት ነበር። በዚህም ጊዜ ይህንን አንስታ ስትሰድበውና ስትወቅሰው በመቆየቷ የእሱም ትዕግስት ተሟጦ ያልቅና በማያባራ የጭቅጭቅ ማዕበል ውስጥ ይሰጥማሉ። ከጥቂት ቀናት በኋላ ሉቸስ የንጉሠ ነገሥቱ መልእክተኛ የሆነው አድሪያኖስ ሊገናኘው ይመጣል። ይህም ሰውዬ በጨካኝነቱ የሚታወቅ ሲሆን በሐሳብ የተቃወሙትን የካቢኔ አባላትን በሙሉ እንዴት እንደገደላቸው ይወራለታል። ስለ ሉቸስ የፈጠራ ስራዎች በከተማው ውስጥ በስፋት እየተነገረና በሁሉም ሰው አንደበት እየተንሸራሸረ ስለነበር የሀገሪቱ ንጉሠ ነገሥት እንኳን ሳይቀር በሱ የፈጠራ ስራዎች ላይ ፍላጎት አሳድረው ነበር። ስለዚህ ንጉሠ ነገሥቱ ከሉቸስ ጋር ሲገናኙ የስነ ጥበብና ፈጠራ አድናቂ መሆናቸውን ይገልጹለታል። ሉቸስም ቀበል አድርጎ በአደባባይ የሚገነባውን የመታጠቢያ ገንዳ እንዲከናወን የሚደረገው ነገር ለሱ ድንቅ ተግባር እንደሆነ በትህትና ያሳውቃቸዋል። በዚህም ንግግሩ በጣም የተደነቁት ንጉሠ ነገሥቱ ለሉቸስ ለሌሎች ከሰራሃቸው በተለየ መልኩ ለኔ የሚመጥን የግል መጸዳጃ ቤት እንድትሰራልኝ ይፈልጋለሁ። ይህም ማለት መጸዳጃው ቤቱ ፍጹም ያልተለመደ አዲስ ፈጠራ ያለውና ፈጽሞ የትም ታይቶ የማይታወቅ መሆን አለበት ሲሉ ትዕዛዝ ይሰጡታል። ሉቸስም ይህን ልዩ የሆነ የንጉሥ ጥያቄ ተቀብሎ ሌሊቱን በሙሉ አዲስ ሐሳብን ለማምጣት ከተማዋን በሙሉ ሲዘዋወር እያሰበ ይክለፈለፋል። የሚመጡለት ሐሳቦችም አዲስ ሊሆኑ አልቻሉም። በዚህም በጣም በሽቆ በፍጥነት ወደ ውሃ ጉድጓድ ውስጥ ዘሎ በመግባት በድጋሚ ከቦታው ይሰወራል። ትዕይንቱም ወደ አሁን ጊዜ ተመልሶ አርቲስት ማሚ በመታጠቢያ ቤቶች የዕቃ አቅርቦት መደብር ውስጥ ስትሰራ እንመለከታታለን። የአርት ስራ እንደጠበቀችው ስላልሆነላት ጎን ለጎን ስራ የመስራት አማራጭን ወስዳለች። ነገር ግን አሁንም ቢሆን በስራ ቦታዋ ላይ ንቁ ለመሆን አልቻለችም ነበር። ከዕለታት አንድ ቀን ከሰዓት ላይ በአጋጣሚ ውሃውን ከፍተው በመተው እንቅልፏን ትተኛና ሲፈስ ቆይቶ ገንዳው በውሃ ይሞላል። ገንዳው ከሞላ በኋላ በድንገት ሉቸስ ከገንዳው ውስጥ ብቅ ብሎ በኃይል መተንፈስ ይጀምራል። ነገር ግን የገንዳው ውሃ በራሱ ነጭ አረፋ ሲያመነጭ ተመልክቶ እጅግ ደነገጠና ማለክለኩን ያቆማል። የሱቁ አስተዳዳሪ ስለተፈጠረው ነገር ለማሳወቅ በጥድፊያ ከቦታው ሲሄድ ማሚና ሉቸስ ለብቻቸውን እንዲገናኙ እድል ይፈጥራል። ቀጥሎም ሉቸስ ቦታው እንድታስጎበኘው እየጠየቃት የሮማውያን ሳንቲም አውጥቶ ይሰጣታል። ማሚ የንግግር ቋንቋውን ባትረዳውም ሳንቲሙን እያቀበላት በሰውነት ቋንቋ የሚነግራትን በመረዳት የሱቁን ዙሪያ ልታሳየው ተወስዷለች። ሉቸስ በሽንት ቤቱ የአሰራር ውስብስብነት እጅግ ተበሳጨና በሽንት ቤቱ ወረቀት ላይ የተጻፉት አንዳንድ ጽሑፎችን ተመልክቶ እነዚህ የክብ ፊት ጎሳዎች የስኬት ሚስጥርን የያዘ ወረቀት ሳይሆን አይቀርም ብሎ አሰበ። በእርግጥ ቃሉን ለመረዳት ግልጽ አልሆነለትም ነበር። ነገር ግን ከሁሉም በላይ የሳበው ነገር ቢኖር የሲንኩ መጸዳጃ ነበር። ምክንያቱም በሱ ላይ ሆኖ ሲጸዳዳ ገነት የሆነ ያህል ነበር ሲሰማው የቆየው። ስለዚህ እሱ ከሚያየው ነገር በሙሉ የፈጠራ ሐሳቦችን ለራሱ ሊጠቀም ይወስናል። ከዚያም ወደ ሮም ተመልሶ ለንጉሠ ነገሥቱ ከመቼውም ጊዜ በላይ የተሻለውን የግል መጸዳጃ ቤት ይገነባለታል። ሉቸስ አዲስ የሆነውን የመታጠቢያ ቤት ፈጠራውን ለንጉሱ ያቀርብለታል። ጀርባውን ለማስዳት ያልተቋረጠ የውሃ ፍሰት ያለው መጸዳጃ ቤት ሲሆን በቱቦ በኩል ደግሞ አየር ለማስገባት በአፋቸው በሚነፉ ባሪያዎች ታግዞ የተሰራ በአረፋ የተሞላ ገንዳ ሲሰራለታል። በተጨማሪም እንደ ፏፏቴ የሚንፎለፈሉ የውስጥ ለውስጥ ውሃዎችና ጥሩ ብርሃን የሚፈጥሩ ሻማዎች ተለኩሰው የክፍሉን ዙሪያ በስሱ ብርሃን ይሰጡታል። ንጉሠ ነገሥቱ በስራው እጅግ ተደንቀው በምላሹ ለሉቸስ ልዩ የሆነ የአንገት ሐብል ይሸልሙታል። ሐብሉም በውሻ እግርና በሰው ብልት ቅርጽ የተሰራ ሲሆን እንግዳ የሆኑ ነገሮችን በትክክል የሚመራ አስማታዊ ኃይል አለው። በስጦታው በጣም ደስተኛ ስለሆነ ሉቸስ ደስታውን ከሚስቱ ጋር ለመካፈል በፍጥነት ወደ ቤቱ ያመራል። በሚያሳዝን ሁኔታ ግን ከቤቱ ሲደርስ ሚስቱ ከቅርብ ጓደኛው ጋር በገዛው አልጋ ላይ ዓለሟን ስትቀጭ ይደርስባታል። በተፈጠረበት ክህደት የተነሳ ቅስሙ ተሰባብሮ የትዳር ዓለሙን ያፈራርሰዋል። ይህም በእንዲህ እንዳለ ጊዜው እንደገና ወደፊት ይጓዝና ማሚ ራሷን ታዋቂ አርቲስት አድርጋ ማውጣት ተስኗት በተስፋ መቁረጥ ስሜት አንገቷን ደፍታ ወደ ትውልድ መንደሯ ስትመለስ እንመለከታታለን። ከበርካታ የጎን ለጎን ስራዎቿ ተሰናብታለች። በአካባቢው በሚገኝ የመታጠቢያ ቤት ውስጥም ስራ ትቀጠራለች። ከስራዋ ጎን ለጎን ደግሞ ሉቸስ በሰጣት ሚስጥራዊ ሳንቲም ተጠቅማ በድንገት በመሰወሩ ላይ ተንተርሳ ከጥንታዊቷ ሮም ጋር አዛምዳ በእርግጥ ሉቸስ ካለፈው ጊዜ የመጣ ሰው ነው እያለች መመራመር ትጀምራለች። ወደ ሮም ስንመለስ ደግሞ ልቡ የተሰበረውና በእጅጉ የተጨነቀው ሉቸስ አሁን ላይ ለፈጠራ ያለውን ሁሉንም አይነት ተነሳሽነት ከውስጡ አውጥቶ አስወግዶታል። ሚስቱ ከሌላ ወንድ ጋር ሄዳለች። ጓደኛው ክዶታል። ስለዚህ በስራው ለመቀጠል ምንም አይነት ምክንያት አይታየውም ነበር። የንጉሱ የቅርብ መልእክተኛ አስቸኳይ ጥያቄ ሊያቀርብለት እስካለበት መጥቶ እስኪገናኙ ድረስ ምንም አይነት እንቅስቃሴ አላደረገም። ንጉሠ ነገሥቱም ወንድ ልጁን በሞት
በማጣቱ እጅግ ስለተጎዳ አሁን ላይም በግቢ ውስጥ ያለውን ትንሽ ያዞ ምክንያት በማድረግ የልጁ ብቸኛ ማስታወሻ እንደሆነ ይሰማዋል። ስለዚህ ሉቸስን ለዚህ እንስሳ የሚሆን ምቹ የመኖሪያ ገንዳ እንዲገነባለትና አሰራሩም ለንጉሳውያን በሚመጥን መልኩ እንዲሰራ ያስጠነቅቀዋል። እንደ ተጨማሪም ድንገት አዞ በዚህ መካከል ከሞተ ሉቸስ ስራውን ማጣት ብቻ ሳይሆን ብሔራዊ ወንጀለኛ ተብሎ እንደሚፈረጅበት ይነገረዋል። ሉቸስም ነገሮችን ለማስተካከል ቆርጦ በመነሳት የውሃውን ሁኔታ ለመመርመር ወደ ንጉሱ የግል መታጠቢያ ገንዳ ያቀናል። ነገር ግን ልክ ወደ ገንዳው ውስጥ እንደገባ በድጋሚ ለሶስተኛ ጊዜ ወደ ፊተኛው ዓለም ይወሰዳል። አንድ እንግዳ የሆነ ኃይል ነበር ወደ ውስጥ ስቦ የጎተተው። ነገር ግን ወደ ላይ ወጥቶ ራሱን ሲመለከት ለአዞ በተዘጋጀ ቤት ውስጥ ነበር የተገኘው። ቀና ሲልም በአዞ እርባታና ጉብኝት ስፍራ ላይ እንዳለ ተገነዘበ። በተመሳሳይ ሁኔታም ማሚም ለሷ ምንም ደስ ከማይላት ሰው ጋር የአዞ እርባታ ቦታውን ለመጎብኘት መጣለች። ሰውየውን ካጠገቧ እንዲርቅላት ለማድረግ የተቻላትን ሁሉ ጥረት ታደርግ ነበር። ይሁን እንጂ በዚያው ቅስፈት ሉቸስን በአዞ ቤት ውስጥ ሲንቀሸቀሽ ተመልክተው በጣም ደስተኛ ትሆናለች። ከዚያም በፍጥነት ከተዘጋው የአዞ ቤት ውስጥ ታስወጣዋለች። አብራት የነበረውን ሰውዬ እስከነም መፈጠሩ በመርሳት ሉቸስን ከራሷ ጋር ይዘው ትሄዳለች። ሉቸስም በዚህ ስፍራ ስለ አዞዎች እንክብካቤና ስለሚወዱት የመኖሪያ ስፍራ በደንብ አድርጎ በመከታተል ይማራል። ማሚም ደግሞ እሱ የእውነት ሮማዊ ሰው መሆኑን ወይም ደግሞ አለመሆኑን ለማወቅ ስትል ወደ ቀስት ውርወራ መማሪያ ስፍራ ትወስዷለች። እሱም ጥርጣሬዋን በሚያስወግድ መልኩ እያንዳንዱን ኢላማ ሳይስታቸው ይመታቸዋል። ከተወሰነ ጊዜም በኋላ ወደ ራሱ ዓለም ወደሚወስደው ፍል ውሃ ይሄዳል። ከጥቂት ወራትም በኋላ ደግሞ ንጉሠ ነገሥቱ ለታዳጊው አዞ ማሳደጊያ የሚሆነውን ተስማሚ ቦታ ይገነባለታል። በተጨማሪም ሉቸስን እንደ ቤተሰቡ አድርጎ በመቁጠር ብዙ ጊዜ ያለ ምክንያት ወደ ቤተ መንግስቱ በማስጠራት ይጋብዘዋል። በከተማዋ ሁሉም ነገር ሰላም ሆኖ ይቆያል። በድንገት ከዕለታት አንድ ቀን ግን ንጉሠ ነገሥቱ ላይ አመፀኛ ወታደሮች ጥቃት እንደፈጸሙባቸው ይነገራል። የተወሰኑ ሹመኞች በአገዛዝ ስርዓቱ ላይ ደስተኛ ስላልሆኑ በማንኛውም ዋጋ ንጉሱን ከዙፋኑ ላይ ሊያወርዱ ይፈልጉ ነበር። የንጉሠ ነገሥቱ ታማኝ ወታደሮችና አማጽያን ወታደሮች ከአንድ ዓመት በላይ የፈጀ ረጅምና አስቸጋሪ የሆነ የጦርነት ጊዜ አሳልፈዋል። አሁን ላይ ንጉሠ ነገሥቱ ስላረጁ የጡረታ ጊዜያቸው ደርሶ የንግስና ዙፋናቸውን ለእህታቸው ልጅ ለሲዮኔስ ለማውረስ ነበር ያቀዱት። ስለዚህ የሲዮኔስ የመጀመሪያው የንግስና ዘመን ማስጀመሪያ ፕሮጀክት ደግሞ ለህዝቡ አዲስ የገላ መታጠቢያ ቤት በመገንባት የህዝቡን ድጋፍ ማግኘት ነው። በዚህም የተነሳ ንጉሠ ነገሥቱ ሉቸስ የወንድሙን ልጅ በፕሮጀክቱ ላይ እንዲረዳው ጥያቄ ያቀርባሉ። ይህም ነገር ለሉቸስ አደገኛ ችግር ነበር ይዞበት የመጣው። ምክንያቱም ደግሞ የእሱ የአሰራር መንገድ እብሪተኛና ኩራተኛ ከሆነው ከሲዮኔስ ጋር በፍጹም አይጣጣምም። ሉቸስ ይህ ሰው ወደ ንጉሠ ነገሥቱ ዙፋን ከመጣ የሮም ግዛት መውደቋ እንደማይቀር ያውቃል። ስለዚህ ከብዙ የማሰላሰል ቆይታ በኋላ ወደ ሲዮኔስ ዘንድ ሄዶ ለሱ መስራት እንደማይፈልግ ይገልጽለታል። ሲዮኔስም በንጉሠ ነገሥቱ ላይ ማመጽ በሞት የሚያስቀጣ ክህደት እንደሆነ በመጥቀስ ያስጠነቅቀዋል። ነገር ግን ሉቸስ በውሳኔው ጸንቶ ይቆያል። አብሮት የሚሰራው አርኪቴክትም ወደሱ ዘንድ መጥቶ እባክህን ፕሮጀክቱን ተቀበል በማለት ይማጸነዋል። ይሁን እንጂ ሰውየው ሉቸስ በውሳኔው ላይ በመጽናቱና እሱን በማክሰሩ እጅግ ተናደደበት። ስለዚህ ብዙም ሳይቆይ እርስ በርሳቸው መጣላት ይጀምሩና ሰውየው ሉቸስን ወደ አንድ የውሃ ጉድጓድ ውስጥ ገፍትሮ ይከተዋል። በሚቀጥለውም ትዕይንት ሉቸስ በድጋሚ ፊታቸው ክብ ከሆነና ለሱ የጃፓናውያን ጎሳ ከሚመስሉት አዛውንቶች ጋር ይገናኛል። እሱ በጸቡ ምክንያት እጅግ ተጎድቶ ስለነበር አዛውንቶቹ እንደራሳቸው ሰው ይንከባከቡት ነበር። ከህመሙም ሊያርፍና ሊያገግም ወደሚያስችለው የፍል ውሃ ምንጭ ይወስዱታል። አንድ ሰው በዚህ ምንጭ ውሃ ውስጥ ገብቶ ከታጠበ በፍጥነት ማገገም ይችላል በማለት ያስረዱታል። ቀጥሎም ጉሮሮውን የሚያቃጥል አስካሪ የወይን ጠጅ ይሰጡታል። እዚህም ጋር ሉቸስ መሰረታዊ የላቲን ቋንቋ ስትማር ከከረመችው ከማሚ ጋር ይገናኛል። እሷም እሱን ስታገኘው ስሙ ማን እንደሚባል በቋንቋው ጠየቀችው። ነገር ግን ሉቸስ በጣም ሰክሮ ነበርና ልክ ቅፍ ሲያደርጋት በላዩ ላይ ወድቆ ሁለቱም ተያይዘው ወደ ሐይቅ ውስጥ ይሰጥማሉ። ወደ ንቃተ ህሊናቸውም ሲመለሱ ሮም ላይ ነበርና የተገኙት። ማሚ በነገሩ በጣም ተገረመች። ብዙም ሳይቆይ ሉቸስ የንጉሠ ነገሥቱን ትዕዛዝ ባለመቀበሉ ሊገደልን እየተፈለገ መሆኑን ትሰማለች። በዚህም በጣም ተጨንቃ ፕሮጀክቱን እንዲቀበል ልታሳምነው ትሞክራለች። ነገር ግን ሉቸስ ሊሰማት ፍቃደኛ አልነበረም። እሷ እየለፈለፈችም እሱ ንብረቶቹን ሰብስቦ ህይወቱን ለማዳን ከቤት ወጥቶ ይሄዳል። ይህም በእንዲህ እንዳለ በጃፓን የሚገኙ አዛውንቶች ማሚ ወደ ሐይቅ ውስጥ ስትወድቅ ስለተመለከቱ ሁለቱንም ሊያገኟቸው ሲሞክሩ እንመለከታለን። ልክ እንደ ሉቸስ እነሱም ውሃውን እንዲዞር አድርገው ወደ ውስጥ በመግባት ካሉበት ከጃፓን ወደ ጥንታዊቷ ሮም ይሸጋገራሉ። በዚህ በኩል ሉቸስ ወደ ሌላ ከተማ እየሄደ ሳለ ከተራራው ላይ የተፈጥሮ ፍል ውሃ መኖሩን ያስተውላል። በፍጥነትም ከዚህ ቀደም የምንጭን ፍል ውሃ አዛውንቶች እንዴት ሲጠቀሙበት እንደነበር ያስታውስና ፍል ውሃውን ለንጉሠ ነገሥቱ የቆሰሉ ወታደሮችን ለማዳን ሊጠቀምበት እንደሚችል ይገነዘባል። ወደ ኋላም ተመልሶ ሐሳቡን ለማሚ ሲነግራት እሷም በሐሳቡ
ደስ ብሏት ተስማማለች። ከዚህም በኋላ ሉቸስ ወደ ንጉሠ ነገሥቱ ዘንድ ተይዞ ይቀርብና ሐሳቡን ያካፍላል። ፏፏቴውንም እንዲሰራ በአንቶኒየስ ትእዛዝ እንደተሰጠው ያሳውቃቸዋል። አንቶኒየስ ማለት ቀጣይ የዙፋኑ ወራሽ ለመሆን ከሲኒዮስ በላይ የሚጠበቅ የቅርብ ዘመዱ ናቸው። ስለዚህም ሉቸስን በንጉሠ ነገሥቱ አይን እሱ የተሻለ መሆኑን ለማሳየት እንደሚፈልግ አጥብቆ ያሳውቃቸዋል። ቀጥሎም ከንጉሱ ዘንድ ፏፏቴውን ለመስራት ፍቃድ እንዳገኙ ሉቸስ፣ ማሚና የጃፓን አዛውንቶች በፍጥነት ወደ ስራ ይገባሉ። በሚቀጥሉት ጥቂት ሰዓታት ውስጥም የመጀመሪያውን መጠለያ ይሰራሉ። ቀስ በቀስ ደግሞ ብዙ ቤቶችን በፏፏቴው ዙሪያ ሰርተው ለወታደሮቹ ማረፊያ ያዘጋጃሉ። የአዛውንቶች ስብስብ የቆሰሉ ወታደሮችን በመንከባከብ በፍጥነት ከህመማቸው እንዲያገግሙ ይረዷቸዋል። ይህንንም ለማድረግ ዘመናዊ የሕክምና ዕውቀታቸውንም ሳይቀር ይጠቀማሉ። ከጥቂት ወራት በኋላ ወታደሮቹ ከአማጽያኑ ጋር ባደረጉት ለአስጨራሽ ጦርነት አሸናፊነቱን ይቀዳጃሉ። ድሉንም አንድ ላይ በመጠጥና በጭፈራ ሞቅ አድርገው ያከብራሉ። በዚህ በኩል ደግሞ ሉቸስና ማሚ ለብቻቸውን ተቀምጠው ለረጅም ጊዜ ማውራት ይጀምራሉ። አብረው ባሳለፉት ጊዜያትም አንዳቸው ለሌላኛው በልባቸው ውስጥ ፍቅርን ጸንሰውት ነበር። የክብ ፊት ጎሳ የሚላቸው ሰዎች ካጠገቡ ድንገት መሰወር እስኪጀምሩ ድረስ ሉቸስ በሕይወቱ ካገኘው ደስታ በዚህ ጊዜ ያገኘው ደስታ ይልቅበት ነበር። ብዙም ሳይቆይ ታዲያ ማሚም በአይኑ ፊት ለፊት ወደ መጣችበት መመለስ ትጀምራለች። ነገር ግን ይህ ከመሆኑ በፊት ሉቸስ ፈጠን ብሎ ወደ ሮም ለመምጣት ብዙ መንገዶች እንዳሉሽ አትርሺ ብሎ ይነግራትና ስትሰወር በዝምታ ይመለከታታል። በሚቀጥለው ትዕይንትም ንጉሠ ነገሥቱ አንቶኒየስን አማካሪው አድርጎ ሲሾመው እንመለከታለን። ሉቸስም በጦርነት ጊዜ ላሳየው ጀግንነት በሀገሪቱ ዜጎች ፊት ለፊት ትልቅ ክብር ይሰጠዋል። ህዝቡ እሱ በጦርነቱ ጊዜ ባይኖርላቸው ኖሮ በፍጹም እንደማያሸንፉ ያውቃሉ። ይህም በእንዲህ እንዳለ ማሚ ወደ ፊተኛው ጊዜ ተመልሳ አዲስ ህይወት መጀመሯን እንመለከታለን። ከዕለታት አንድ ቀንም በከተማዋ እየተዟዟረች ሳለ ሉቸስን ከአንዲት የውሃ ኩሬ ውስጥ ብቅ ሲል ትመለከተዋለች። ፊልሙም ሁለቱ በድጋሚ ሲገናኙ ያሳይቶን ይጠናቀቃል። በፊልሙና በገለጻው የተሰማችሁን ማንኛውንም አስተያየት በኮመንት አሳውቁኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ በሌላ ተወዳጅ ፊልም ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች